የታጣቂዎችና የአሸባሪዎችን አጀንዳ እያስፈጸምክ እንዴት ነው በሰላማዊ ፓርቲነት ተመዝግበህ ልትቀጥል የምትችለው ተብሎ ጥያቄ ሲጠየቅ አይ ሌላ አማራጭ እንድንፈልግ እያደረጋችሁ ነው ይላል። ሄድ ታጠቅና ጫካ ግባ። አይ ሀገሪቱ ትፍረስ ትበታተን የምትሉ ከሆነ ግን እኛም ያለነውን ጥቂት ያለነውን ሰላማዊ ታጋዮች እያሸማቀቃችሁ ከሰላማዊ ትግል ሜዳ አውጥታችሁ ሌላ የትግል አማራጭ እንድንፈልግ አታስገድዱ። እንግዲህ መንግስት ከለከለው ወይስ ኢህአፓ ቀድሞ እንዲከለከል ወይም ደግሞ ተከለከልኩ ለማለት ፕሮፓጋንዳ ሲነዛበት ነበር? አይከለክለንም የሚል እንትን የለብንም። ግን እስካሁን ድረስ የመጣ ደግሞ ኦፊሻል የሆነ የክልከላ ሂደት የለም። ከተከፈቱብን ዘመቻዎች በዘለለ ለፍታችሁ አስራችሁ አባራችሁ ገድላችሁ ጨርሳችኋል ይላል። ይሄን የሚያወራው አዲስ አበባ ተቀምጦ ነው። ይሄን የሚያወራው በኢትዮጵያ ብሔራዊ ምርጫ ቦርድ በህጋዊነት ተመዝግቦ መላው የኢትዮጵያ ህዝብ እስር ቤት አስገብተህ ልትቋቋሟችሁ አምባገነንነት አያዋጣም። ብቸኛው መፍትሄ የሰላማዊ ትግል በሮችን መክፈት ነው። በኢህአዴግ ዘመን ኢህአፓ የሚባል ፓርቲ በፓርቲነት መወዳደር የሚችልበት መመዝገብም የሚችልበት እድል አልነበረም። ታግደው ነበር። የሰላማዊ ትግል በሩን ዘግተህ እንደው ምድሪቱን አኬልዳማ የደም ምድር ለማድረግ ከወሰንክ አድርገው። በተናገረ ቁጥርም ካፉ የሚወጣው አመጽ፣ ግርግር፣ ረብሻ፣ ደም ማፍሰስ እና እልቂት። ሚሊኒየም አዳራሽ የሚካሄድ እንደሚሆን እንጠብቃለን። ከተፈቀደ እንግዲህ ከተፈቀደ ነው ማሳወቅ ነበረ የእናንተ ግዴታ። ህዳር 27 ቀን ኢህአፓ ያንን ቀን የመረጠበት ምክንያት ቀድሞ አዳራሹ በሌላ ፕሮግራም መያዙን እርግጠኛ ስለነበረ ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። በዛሬው ፕሮግራማችን ኢህአፓ የተባለው ፓርቲ በህዳር 27 2018 ዓ.ም የጠራውን የሰልፍ ጥሪ የጠራውን የተቃውሞ ሰልፍ አስመልክቶ የተገኙ አዳዲስ መረጃዎችን የምንዳሰስበት ፕሮግራም ይዘን መተናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ኢህአፓ ባለፈው ሳምንት በህዳር 27 2018 ዓ.ም የአዲስ አበባ ከተማን ህዝብ የሚያነቃንቅ ታሪካዊ ሰልፍ አዘጋጃለሁ ወይም ደግሞ በሚሊኒየም አዳራሽ የሚካሄድ የተቃውሞ ሰልፍ ነው የሚባለው ወይም ህዝባዊ ትዕይንት አላቅም እነሱ የሰጡትን ስያሜ። ነገር ግን ያንን ሰልፍ አዘጋጃለሁ ብሎ እንቅስቃሴ እያደረገ እንደነበር እኛም ከዚህ በፊት በሰራነው ቪዲዮም ላይ የምታስታውሱ ይመስለኛል። ያንን የተቃውሞ ሰልፍ አስመልክቶ ኢህአፓ ገና ከጅምሩ ሰልፉ ሊከለከል ይችላል፣ ብንከለከል ምን እናደርጋለን እያሉ ሲያወሩ እንደነበርና የሚጠይቋቸው ጋዜጠኞችም ገና ቀድሞ ሰልፉ እንዲከለከልና መንግስት ይህን የተቃውሞ ትዕይንት እንዳናደርግ ከለከለን የሚል ፕሮፓጋንዳ ወይም ፖለቲካ ለመስራት እየተንቀሳቀሱ እንደሆነ የሚያሳይ ፕሮግራም ነበር ከዚህ በፊት እየሰራ ነው። ከዚህ አንፃር የመጣባችሁ ወይም በአንድም ይሁን በሌላ ስብሰባውን ላታካሂዱ የምትችሉበት ከወዲሁ ያያችሁት ፍንጭ አለ ወይ? አይከለክለንም የሚል እንትን የለብንም። ግን እስካሁን ድረስ የመጣ ደግሞ ኦፊሻል የሆነ የክልከላ ሂደት የለም። ከተከፈቱብን ዘመቻዎች በዘለለ በአንድም ይሁን በሌላ ስብሰባውን እንዳታካሂዱ ጫና መፍጠሩ አይቀርምና ፓርቲ ደረጃ የያዛችሁት አቋም አለ? ስብሰባው ቢከለከል ልታደርጉ የምትችሉት ነገር? ስብሰባውን በመከልከል እንቅስቃሴውን ማስቆም አይቻልም። ሚሊኒየም አዳራሽ የሚካሄድ እንደሚሆን እንጠብቃለን። ከተፈቀደ እንግዲህ ከተፈቀደ ነው ማሳወቅ ነበረ የእናንተ ግዴታ። ህዳር 27 ቀን እነሱ ታሪካዊ ሰላማዊ ሰልፍ እናዘጋጅበታለን፣ ታሪካዊ የተቃውሞ ሰልፍ እናዘጋጅበታለን ሲሉ እኛ ደግሞ ትዋረዱበታላችሁ ስንላቸው ነበር። ነገር ግን ባለፈው በእርግጠኝነት ብዬ እንደተናገርኩት ኢህአፓ ይሄንን የተቃውሞ ሰልፍ ተከለከልኩ ብሎ እንደሚናገር እርግጠኛ ነኝ ብዬ ተናግሬ ነበረ። እኔ 100% እርግጠኛ ሆኜ ነው የምናገረው። 100% እነዚህ ሰዎች አንደኛ መንግስት ምርጫውን ሰላማዊ ሰልፉን እንደማይከለክላቸው ያውቃሉ።
ነገር ግን የሚወጣላቸው ሰው እንደሌለ ስለሚያውቁ ተከለከልን ለማለት ቀዳዳ እየፈለጉ ነው። የተናገርነውም በትላንትናው ዕለት ኢህአፓ ይሄንን የህዝባዊ ትዕይንት እንዳላደርግ መንግስት ከለከለኝ የሚል መግለጫ አውጥቷል። በትላንትናው ዕለት እንግዲህ መንግስት ከለከለው ወይስ ኢህአፓ ቀድሞ እንዲከለከል ወይም ደግሞ ተከለከልኩ ለማለት ፕሮፓጋንዳ ሲነዛበት ነበር የሚለውን ሐሳብ በደንብ ማየት ያስፈልጋል። ህዳር 27 ቀን ኢህአፓ ያንን ቀን የመረጠበት ምክንያት ቀድሞ አዳራሹ በሌላ ፕሮግራም መያዙን እርግጠኛ ስለነበረ፣ ስለዚህ ሚሌኒየም አዳራሽ ቀድሞ ተይዞ ነበረ ወይስ ኢህአፓ ያንን ቀን በእውነትም ነፃ መሆኑን አረጋግጦ ነው ህዳር 27 የተቃውሞ ሰልፍ አዘጋጃለሁ ያለው የሚለውን ነገር የደረሰን መረጃ አለ። ሲጀመር ኢህአፓ ጠርቶት የነበረው የተቃውሞ ሰልፍ በህዳር 27 እንደማይካሄድ ኢህአፓዎች ራሳቸው ቀድሞ ያውቁታል። ያ በህዳር 27 ሊካሄድ እንደማይችል የሚያውቁትን የተቃውሞ ሰልፍ ሆም ብለው ህዝብ እንጠራለን ብለው እንቅስቃሴ ጀምረው መንግስት ከለከለን ለማለት የተጠቀሙበት ፕሮፓጋንዳ እንደሆነ የሚያሳየውን መስረጃ ልንገራችሁ። ይሄ ኢህአፓ ሰላማዊ ሰልፍ ወይም የተቃውሞ ሰልፍ ከመጥራቱ በፊት መጀመሪያ የኦሮሚያ ባንክ በሚሌኒየም አዳራሽ የአባላቱን የባለ አክሲዮኖቹን ጠቅላላ ጉባኤ ለማዘጋጀት ጠርቶ አዳራሹን ቀድሞ እንደያዘው የሚያስረዳው ደብዳቤ ነው። በእርግጥ እዚህ ደብዳቤ ላይ ቀኑ በግልጽ መቼ እንደተጻፈ የሚያሳይ ነገር የለም። ነገር ግን ከ2 ሳምንት ወይም ከ3 ሳምንት በፊት መውጣቱን ጎግል ላይ የራሱ የኦሮሚያ ባንክ ፔጅ ላይ ስትገቡ የተለጠፈበት ቀን ከ3 ሳምንት በፊት ነው የሚያሳየው። ኢህአፓ ደግሞ ህዳር 27 የተቃውሞ ሰልፍ አካሂዳለሁ ብሎ የጠራው ባለፉት ከ3 ወይም ከ4 ቀናት በፊት ነው። ስለዚህ እነዚህ ሰዎች ባለፈውም በሰራነው ቪዲዮ ላይ እንደጠቆምነው ሆም ብለው የተያዘ አዳራሽ ቀደም ብሎ የተያዘ ፕሮግራም እንዳለ አውቀው ነገር ግን አላማቸው መንግስትን ከለከለን ስብሰባ እንዳናደርግ የተቃውሞ ሰልፍ እንዳናደርግ ህዝብ እንዳናደራጅና እንዳናወያይ መንግስት ከለከለን የሚል እንቅስቃሴ ወይም የሚል ተራ ፖለቲካ ለመስራት ቀድሞ የተያዘውን አዳራሽ ጠይቀው ኦሮሚያ ባንክ ቀድሞ በያዘው ቀን ላይ ሌላ ተደራቢ ስብሰባ በመጥራት መንግስትን ከለከለ፣ የፖለቲካ ምህዳሩን አጠበበ፣ የሰላማዊ ትግል ለማድረግ የሚያስችልበትን በሰላማዊ መንገድ እንዳንሳተፍ የሚከለክል መንግስት በየቀኑ ምህዳሩን እያጠበበ ነው ያለው የሚል ተራ ፕሮፓጋንዳ እየነዙ ነው ያሉት። አሁን ተከለከልኩ ብሎ መግለጫ የሰጠው ይሄ የኢህአፓው ፕሬዝዳንት አቶ አብርሃም ሃይማኖት በተናገረ ቁጥር፣ ኢንተርቪው በሰጠ ቁጥር፣ ምንም አይነት መግለጫ ባወጣ ቁጥር ከስድብ የማይተናነስ እጅግ በጣም መንግስትንም ህዝብንም የሚንቅና የሚዘልፍ መግለጫ ነው የሚያወጣው። በተናገረ ቁጥርም ካፉ የሚወጣው አመጽ፣ ግርግር፣ ረብሻ፣ ደም ማፍሰስ እና እልቂት ነው። ኢትዮጵያ ትፈርሳለች፣ ህዝብ ይተላለቃል፣ ደም ይፋሰሳል እያለ በ60ዎቹ ዘመን የፈሰሰውን የወጣቶች ደም እንደገና ዳግም አሁን ለማምጣት እየሰራ ያለ እኛ ኢህአፓውያንን ከታጣቂዎች ጋር እያገናኘ ብልጽግናም በቀጣይም ብዙ ድራማ ሊሰራ እንደሚችል እናውቃለን። አያዋጣህም ነው የምንለው። የሰላማዊ ትግል በሩን ዘግተ እንደው ምድሪቱን አኬልዳማ የደም ምድር ለማድረግ ከወሰንክ አድርገው። ይሄ ነው ምንም አይደለም። አስገድደ ሁሉንም እስር ቤት መላው የኢትዮጵያ ህዝብ እስር ቤት አስገብተህ ልትቋቋሟችን። አምባገነንነት አያዋጣም። ብቸኛው መፍትሄ የሰላማዊ ትግል በሮችን መክፈት ነው። አሜሪካ፣ አውሮፓ፣ በመላው ዓለም ሰላም የሆኑት ሰላማዊ ትግል በሮችን እንደ ልብ ስለከፈቱ ነው። ስለዚህ የሰላማዊ ትግል በሮች መዝጋት የትጥቅ ትግል በሮችን መክፈት ስለሆነ እንደው ካድሬዎቹ፣ ተላላኪዎቹ፣ ደጋፊዎቹ ወደ ልባችሁ ተመለሱ። ስለ ሀገር ሰላም የምትጨነቁ ከሆነ አይ ሀገሪቱ ትፍረስ ትበታተን የምትሉ ከሆነ ግን እኛም ጥቂት ያለነውን ሰላማዊ ታጋዮች እያሸማቀቃችሁ ከሰላማዊ ትግል ሜዳ አውጥታችሁ ሌላ የትግል አማራጭ እንድንፈልግ አታስገድዱ። ይበቃችኋል። ወደ ልባችሁ ተመለሱ ነው። በተለይ የብልጽግና ካድሬዎች ወደ ልባችሁ ተመለሱ። አይጠቅምም። ይሄ ጨዋታ አላዋጣም። ብዙዎቹን አስራችሁ ይሄው ጫካ ልካችኋቸዋል። ጋዜጠኛ የነበሩትን፣ ፖለቲከኛ የነበሩትን። እኛን ወዴት ነው ምንድነው የምትፈልጉት የሚል ጥያቄ ጠይቅልኝ ይመልሳል። ይሄ ሰውዬ እንደሚያወራው እንግዲህ እንደምትሰሙት በህጋዊነት ተመዝግቦ በተከፈተው ሰላማዊ የፖለቲካ ምህዳር
ማንኛውም ፖለቲካ ፓርቲ መጥቶ በሰላም መደራጀት፣ መወያየት፣ መነጋገር፣ መወዳደርና ሀሳቡን መሸጥ የሚችልበት ምህዳር ሰፍቷል ተብሎ ከ40 ዓመታት በላይ በስደት የነበሩ የኢህአፓ አባላት ወደ ሀገር መጥተው በፖለቲካው እንዲሳተፉ አድርጎ የፈቀደው ይሄ መንግስት ነው። በኢህአዴግ ዘመን ኢህአፓ የሚባል ፓርቲ በፓርቲነት መወዳደር የሚችልበት መመዝገብም የሚችልበት እድል አልነበረም። ታግደው ነበር። ያንን የፈቀደላቸውን የሰላማዊ የፖለቲካ ምህዳሩን አስፍቶ መጥተው በፖለቲካ ምርጫ በሰላማዊ ምርጫ እንዲወዳደሩ የፈቀደላቸው በህጋዊ ፓርቲነት ተመዝግበው አዲስ አበባ ተቀምጠው እንደዚህ አይነት የሽብር እንቅስቃሴ እየነዙ ባለበት ሁኔታ እንደፈለጉ አፋቸውን እየከፈቱ ነገር ግን ምንድነው የሚያወራው ሰውየው? የፖለቲካ የሰላማዊ ምርጫ ምህዳሩን የሰላማዊ ፖለቲካ ምህዳሩን አጥብቦታል። እንዳውም እየተዘጋ ነው ያለው። ያላችሁ አማራጭ ይህንን ሰላማዊ መንገድ ማስፋትና በሰላማዊ መንገድ ህዝቡ ሐሳቡን የሚገልጽበትን መንገድ መፍጠር ብቻ ነው። ያ ካልሆነ ይላል ያ ካልሆነ እኛም ከሰላማዊ ምርጫ ከሰላማዊ ትግል ውጪ ሌላ አማራጭ እንድንከተል ታስገድዱናላችሁ ይላል። ከዚህ በፊት ሐሳባቸውን የገለጹ ወይም በሐሳብ ለመታገል የሞከሩ ሰዎችን የፖለቲካ ምህዳሩ በመጥበቡ ገፍታችሁ፣ አስራችሁ፣ አባራችሁ፣ ገድላችሁ ጨርሳችኋል ይላል። ይሄን የሚያወራው አዲስ አበባ ተቀምጦ ነው። ይሄን የሚያወራው በኢትዮጵያ ብሔራዊ ምርጫ ቦርድ በህጋዊነት ተመዝግቦ ነው። የውጭ ፖለቲከኞች የውጭ የከሸፉ የስልሳዎቹ አብዮተኞች የሚሰጡትን የፖለቲካ አጀንዳ በኢትዮጵያ ሰማይ ስር እያመጣ አዲስ አበባ ተቀምጦ ይሄን ያክል ጥላቻና ብጥብጥን ህዝባዊ ቢተኝነትን እንጠራለን እያለ እየተናገረ በዛው ሰላማዊ ፖለቲካ ምህዳር ውስጥ ገብቶ እየሰራ ነገር ግን የፖለቲካ ምህዳሩ ጠቧል ይላል። እነዚህ ሰዎች ቅድም እንዳልኩት ሲጀመር ህዳር 27 የጠሩት ስብሰባ በሚሊኒየም አዳራሽ እንዲሆን ለምን ፈለጉ? ለምን አብዮት አደባባይ አልሆነም? ለምን ስቴዲየም አልሆነም? ለምን ሌላ አዳራሽ ውስጥ አልሆነም? ሚሊኒየም አዳራሽ የመረጡበትን ምክንያት ቀድሞ ሚሊኒየም አዳራሽ በኦሮሚያ ባንክ የባለ አክሲዮኖች ጠቅላላ ስብሰባ መያዙን ስለሚያውቁ መንግስትን ደግሞ ለኦሮሚያ ባንክ ስብሰባውን ሰጥቶ እኛን ከለከለን የሚል ተራ የዘረኝነትና የብሔርተኝነት ፖለቲካ ለመንዛት ስለሚፈልግ ህዝቡ ደግሞ ይሄን የማያውቅ ይሄንም መርመረን የማንደርስበት ቀድሞ የተያዘ አዳራሽ መጠየቃቸውን የማናውቅ ስለሚመስላቸው እና ሁልጊዜ እነሱን ራሳቸውን አዋቂ አድርገው ሌላውን ህዝብ የማይመረምር አድርገው ስለሚያስቡ ለህዝብ ያላቸውን ንቀት ያሳዩበት ነው። እና እኔ ህዝብ እንዲያውቀው መፈልገው አንደኛ እነዚህ ሰዎች በተያዘ አዳራሽ በዕለቱ ሌላ የተያዘ ፕሮግራም መኖሩን እያወቁ ነው ይህን ስብሰባ የጠሩት። ሲቀጥል በዛ ቀን ስብሰባው እንደማይደረግ ቀድመው እንደሚያውቁና ሊከለከል እንደሚችል ከዛም በኋላ ተከለከልን ብለው ፕሮፓጋንዳ እንደሚሰሩ ባለፈው ነግሬያችሁ ነበር። አሁንም እያደረጉ ያሉት ነገር ያንኑ ነው። የተለየ የፈጠሩት ያደረጉት ነገር የለም። መንግስትና ብሔራዊ ምርጫ ቦርድ ግን እነዚህን ሰዎች አሁን በህጋዊ ፖለቲካ ፓርቲነት መዝግቦ በምርጫ በሰላማዊ ምርጫ ይወዳደራሉ ብሎ በሰላማዊና በህጋዊ ፓርቲነት መዝግቦ የሚቀጥለው እስከ መቼ ነው? አንድ ፓርቲ ህገወጥ እንቅስቃሴ እያደረገ ነው የሚባለው ምን ሲያደርግ ነው? ምን ማለት ነው? አንተ በፈለግከው ሰዓት የፈለግከውን እየተናገርክ እንደፈለግክ እየለፈለፍክ የታጣቂዎችና የአሸባሪዎችን አጀንዳ እያስፈጸምክ እንዴት ነው በሰላማዊ ፓርቲነት ተመዝግበህ ልትቀጥል የምትችለው ተብሎ ጥያቄ ሲጠየቅ አይ ሌላ አማራጭ እንድንፈልግ እያደረጋችሁ ነው ይላል። ሄድ ታጠቅና ጫካ ግባ፣ የቀራችሁ ነገር እሱ ነው። ታጣቂዎቹ ከሚያደርጉት ነገር የተለየ ነገር አይደለም እያደረገ ያላችሁት እናንተ። ስለዚህ በህጋዊነት እነዚህን ሰዎች መዝግቦ ህጋዊ ፓርቲ በሰላማዊ ምርጫ በሐሳብ ፖለቲካ ወዳደራለሁ ብሎ የገባ አካል የዚህን ያክል ህዝብን መረበሽ፣ ህዝብን ማመስ፣ ህዝብን ግራ ማጋባት ይችላል ወይ? ህጋዊ ነው ወይ ይሄ? እስከ መቼ ነው እነ አብርሃም ሃይማኖት አፋቸውን እየከፈቱ ህዝብ እያወናበዱ ህዝብን በሳይኮሎጂካል ዋርፌር እየተረበሸ እንዲኖር የሚፈቀደው እስከ መቼ ድረስ ነው የሚል ጥያቄ ማንሳት ትፈልጋለሁ። ኢህአፓ ግን በአጠቃላይ እየሄደበት ያለው መንገድ የነ ልደቱ አያሌውን የነ አንዳርጋቸው ጽጌን አጀንዳ ተቀብሎ ህዝብን ለማተራመስና ሀገር ለማፍረስ እየሰራ ያለ ፓርቲ መሆኑን ባጭሩ ለህዝቡ ለማስረዳት እንፈልጋለን። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። ሌሎች አዳዲስ መረጃዎች ሲኖሩ በቀጥታ ወደ እናንተ ይዘን የምንመጣ ነው የሚሆነው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም በሱፐር ቻት እና በሱፐር ስቲከር ከታች በምናስቀምጠው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉ እያስታወስኩ ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።
መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ